ዓለምን እያስጨነቀ ያለው ጦርነት አሁንም ተባብሷል። እጅግ አስደንጋጭ የተባለው ውሳኔ ኢራን ወስናለች። በርካታ ሰበር ዜናዎች አሉ። ሰበር አስደንጋጭ ዜና ይዤላችሁ መጥቻለሁ። በዚህ ሰዓት የተሰማ ሰበር መረጃ አለ። ኢራን ሲአይኤን ማውደሟ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ የደህንነት ተቋም ሲአይኤ በኢራን ሚሳኤሎች ሙሉ በሙሉ ምሽቱ መውደሙ ተገልጿል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳችሁ ነኝ። እንደምናላችሁ ለነ ተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው አጥር መጠን ባለ በቁም ነገር ቪዲዮ ተመልሼ መጥቻለሁኝ። ኢንሻአላህ ከአኑ ቤተሰብ የጀመርነው ቻሌንጅ አለ። ይሄ ቻሌንጅ እንግዲህ ወደ 60 ሺህ ብር የሚጠጋ ብሮችን አሰባስበናል። ይህ በእጅ ያለው 50 ሺህ ብር ነው። ያው ይሄ ቻሌንጅ ምናልባት ዛሬ የምታዩ ካላችሁ እንዲሁም ደግሞ የተዘናጋችሁ ሰዎች ካላችሁ ምን ላደርግ አስበናል በዚህ ረመዳን እስከ ረመዳን 20 ድረስ ያው በጣም አጭር ቀን ያለን ሁላችሁም ተሳተፉ። ከቻላችሁ እስከዛች ባለችው ቀን ውስጥ መጨረስ አለብን። 200 ሺህ ብር ቢያንስ ብናገኝ በሬ ገዝተን ማለት ነው ሰደቃ እናደርጋለን። የዛሬ ዓመት ትዝይዳችሁ ከሆነ በጉ ስጋውን ነበረ ለ40 ቤቶች ያከፋፈለው። ዘንድሮ ግን የምናደርገው ወጡን ሰርተን ምግቡን ሰርተን በእንጀራ ምናምን በውሃ አድርገን ቴምርና አድርገን ነው ለማስፈጠር ያሰብነው። ስለዚህ በዚህ ቻሌንጅ ላይ ሁላችሁም ተሳተፉ ኢንሻአላህ። ያው መለመኑ ምናምን ነገር ማሰልቸት እንዳይሆንብኝ ብዬ ነው በየቀኑ ቪዲዮ እየሰራው ያለው ሆነሁት ይባለው በቃ ቪዲዮ የማልሰራው። ስለዚህ ያን ነገር ተርታችሁ ኢንሻአላህ ይሄንን ነገር ሙላት። ያው የዒድ ቻሌንጅ ላልጀምር እችላለሁ ምክንያቱም በጣም ስልችት አድርጌያቸዋለሁ በለመነው። የዒዱ ቻሌንጅ ሊቀር ይችላል። ያው ይሄንን ፍጥነታችሁን አይቼ ምናልባት እስከ 10 ከጨረሳችሁ ከ10 በኋላ የዒድ ቻሌንጅ እንጀምር እንችላለን። ስለዚህ ኢንሻአላህ ተባበሩ። ሁላችሁም ይሄን ነገር የምታደርጉት ለራሳችሁ ለአላህ ብላችሁ ነገ አኺራ ቤታችሁ ስንቅ የምትይዙበት መልካም ስራ ነው። ረመዳን ሰደቃ ሙአት ትልቅ አጅር የሚያስገኝ ስራ ነውና ሁላችሁም ተሳተፉ። አካውንት እዚህ ፊት ለፊት ኮሜንት ላይ ማለላችሁ፣ ስልኬም ማለላችሁ፣ ያልገባችሁን ነገር መጠየቅ ትችላላችሁ። ወደ ዛሬ ቪዲዮቻችን እንገባለን። ቪዲዮቻችን ኢንሻአላህ በተርታ ነው ማስቀምጥላችሁ መረጃዎችን። ያው መረጃ ነው አዳምጣቸው። እኔ ያው ከዚህ ወሰናበታችኋለሁ። ሁላችሁም ግን እቺን ነገር ንኳት ሳልወጣ በቃ አብራችን ቆዩ። ሰበር አስደንጋጭ ዜና ይዤላችሁ መጥቻለሁ። የቱርክ ጦር ይዞት እንደወጣው መረጃ መሰረት ኔቶ የኢራንና የእስራኤል ወይም የአሜሪካን ጦርነት ሊቀላቀል ጫፍ የደረሰ ይመስላል። የቱርክ መከላከያ ይዞት እንደወጣው መረጃ መሰረት የኔቶ የአየር መቃወሚያ ሲስተሞች የኢራንን ሚሳኤሎች መተው እየጣሉ ነው ሲል በዚህ ሰዓት መግለጫ አውጥቷል። እንግዲህ በዚህም ምክንያት እንግዲህ ኔቶ ልትቀላቀል ይሆን ወይ የሚል ስጋቶች እየታዩ ይገኛሉ። አዳዲስ መረጃ አሁንም ሲመጣ ደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እጅግ አስደንጋጭ የተባለው ውሳኔ ኢራን ወስናለች። ጦርነቱ ወደኛ ሀገር የመጣ ይመስላል። አንድ በርሜል ነዳጅ $200 እስከሚደርስ የሆርሙዝ ሰርጥን በድጋሚ አልከፍትም ስትል ዝታለች። የዓለም 1/5 ነዳጅ በኢራን በዚህ የሆርሙዝ ሰርጥ ይተላለፋል። ኢራንም በታሪኳ ለመጀመሪያ ጊዜ ይህንን ሰርጥ ዘግተዋለች። በዚህም የነዳጅ ዋጋ በአንድ ቀን ብቻ 6% ጭማሪ ማሳየቱ ተገልጿል። አሜሪካ ጁን 2025 ላይ ያኔ በነበረው ውጥረት ኢራን የሆርሙዝ ሰርጥን ከዘጋች መጥፊያዋ ይሆናል ማለቷ ይታወሳል። ታዲያ አሁን ላይ ኢራን የዓለም ሀያላን ሀገራት ማስፈራራ ወደ ጎን በመተው በሆርሙዝ ሰርጥ አልፋለሁ የሚል መርከብን በሙሉ እንዳልነበረ አድርጌ በሚሳኤል ደብድቤ አሰምጠዋለሁ ስትል ዝታለች። ዛሬ የተፈጠረውን ነገር ልንገራችሁ። የረሲብ ጣይብ ኤርዶሃን ሀገር እንደሚታወቀው እስራኤልና አሜሪካ በኢራን ላይ የወሰዱት እርምጃ ኢሌጋልና በፍጹም ተቀባይነት የሌለው ነው ስትል ከኢራን ጎን እንደነበረች ይታወቃል። አሁን ላይ ግን የቱርክሽ ዲፌንስ ሚኒስትር አንድ መግለጫውን አውጥቷል። ከኢራን የተተኮሱ ሚሳኤሎች ወደ ቱርክ ሊገቡ ሲሉ ኢንተርሴፕት አድርገናቸዋል ብሏል። ታዲያ ችግሩ ቱርክ መመታቷ ብቻ አይደለም። ምክንያቱም ቱርክ የኔቶ አባል ሀገር ስለሆነች ቀጥታ ተኩሱ የኔቶ አባል ሀገራትን ይመለከታል። ይሄ ጦርነት ታዲያ በዚህ አይነት ምንም አይነት ማቆሚያ እንደሌለው በርካታ የፖለቲካ ተንታኞችም ሀሳባቸውን እየሰጡ ይገኛሉ። በዚህ ሰዓት የተሰማ ሰበር መረጃ አለ። ኢራን አሁንም እየተኮሰች ወደ ቱርክ ደርሳለች። ከኢራን ተተኩሶ ወደ ቱርክ አየር ክልል ሲምዘገዘግ የነበረው ባለስቲክ ሚሳኤል በምስራቃዊ ሜዲትራኒያን በሚገኘው የኔቶ የአየር መከላከያ ተመቶ እንደወደቀ ስካይ ኒውስ ዘግቧል። የቱርክ መከላከያ ሚኒስቴር ግዛቴንና ዜጎቼን ለመጠበቅ ሙሉ አቅሙ አለኝ፣
ለማንኛውም ጥቃት ምላሽ መስጠት መብታችን የተጠበቀ ነው ሲል ለቴህራን ጠንካራ ማስጠንቀቂያ ሰጥቷል። ኔቶ በይፋ ጣልቃ መግባቱ ግጭቱን ወደ ዓለም አቀፍ ደረጃ አሸጋግሮታል። ይህ ጦርነት ስያሜ ያልሰጠውም እንጂ ሶስተኛው የዓለም ጦርነት ማለት እንችል ይሆን? ቱርክስ ምን አይነት እርምጃ የምትወስድ ይመስላችኋል? ሐሳባችሁን ኮሜንት ላይ አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። ኢራን ሲአይኤን ማውደሟ ተሰምቷል። በሳውዲ አረቢያ የሚገኘው የአሜሪካ የደህንነት ተቋም ሲአይኤ በኢራን ሚሳኤሎች ሙሉ በሙሉ ምሽቱ መውደሙ ተገልጿል። ይህ ጥቃት የአሜሪካን የደህንነት መዋቅር በቀጥታ ያነጣጠረ ሲሆን በታሪክ ታይቶ የማይታወቅ እጅግ ደፋር እርምጃ እንደተባለም ነው የተገለጸው። የዚህ ተቋም መውደም አሜሪካ በቀጠናው ያላትን የደህንነት መረጃና እንዲሁም ደግሞ የበላይነት አደጋ ላይ ጥሎታል ተብሏል። ፕሬዚዳንት ትራምፕ ይህንን የጦርነት አዋጅ አድርገው በመቁጠር በኢራን ላይ እጅግ ከባድ የሆነ ወታደራዊ ምላሽም ለመስጠት በዝግጅት ላይ መሆናቸው እየተገለጸ ይገኛል። እናንተስ በዚህ ጉዳይ ምትላላችሁ? እስኪ ያሰባችሁ ነገሩኝ። ከወደ ኢራን አካባቢ አስገራሚ ዜና መሰማታቸውን ቀጥሏል። መቼም ማታ ይህን ዜና ሁላችሁም ሰምታችሁ ደንግጣችሁ ነበረ። የኢራኑ መሪ አያቱላህ ቦስ ልጅ ወይም ሞቷል የተባለው የኢራኑ መሪ አያቱላህ ልጅ እንግዲህ በህይወት ተገኝቷል ተብሎ ተነግሮ ነበረ። ታዲያ ዓለም በዚህ ዜና ሲደነቅ አይቶ በርካታ የኢራን ሚዲያዎች ተስኒም ሚዲያም ጭምር ገና ብዙ ሰርፕራይዝ አለን እያሉ ይገኛሉ። እንግዲህ ምን ሊሆን ይችላል? ሁላችሁም ኮሜንት ላይ ሀሳባችሁን አስቀምጡ። በጣም ሰርፕራይዞች እየበዙ ነው። ከኢራን በኩል በርካታ ነገሮች ደረሰባቸው ብንልም እነሱ ግን በሰርፕራይዛቸው ቀጥለዋል። አዳዲስ ዜና አመጣላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። የኢራን አዲሱ ጠቅላይ መሪ የአያቶላህ ሐሚኒ ልጅ ማለት ነው ሙተጃባ ሐሚኒ ከኢራን ማንኛውም አይነት ምግብና እንዲሁም ደግሞ የግብርና ምርቶች ወደ ውጭ ኤክስፖርት እንዳይደረግ አግደዋል። ምክንያቱም ደግሞ በዚህ ጦርነት የምንቆይ ከሆነ በቂ ምግብ ለህዝባችን ማቅረብ አለብን። ስለዚህ በቂ ምግብ ደግሞ እጥረት እንዳይገጥመን ማንኛውም አይነት የግብርና ሆነ የምግብ ነክ የሆኑ ነገሮች ኤክስፖርት አይደረጉም ሲሉ ማገዳቸው በዛሬው ዕለት ተሰምቷል። ይህን ተከትሎ የደህንነት ኃላፊው ተይዘዋል ተብሎ የሚወራውን ወሬ እስካሁን ድረስ የኢራን የዜና ምንጮች መህርም ይሁን እንዲሁም ደግሞ ተስኒም ሌሎችም ኤስኤስአርም ይዘው ተወጡት መረጃ ነገር ግን የለም። አብዛኛው የኢትዮጵያ ማህበራዊ ሚዲያዎች እንግዲህ አዲሱ የጠቅላይ እንግዲህ በተለይም ደግሞ የጠቅላይ መሪው ማለት ነው አያቶላህ ሐሚኒ የቅርብ አማካሪ የነበሩትና በተለይም ደግሞ በደህንነት መስሪያ ቤቱ ለረጅም ዓመታት ያገለገሉት ሁሴይኒ ተይዘዋል ወይም ደግሞ በቁጥጥር ስር ውለዋል። በተለይም ደግሞ አመመኝ ብለው ስብሰባ አቋርጠው ወጡ የዛን ቀን እና ደግሞ ለሐሚኒ መገደል ምክንያት ናቸው። የደህንነት ሚኒስትሩ ለአሜሪካና ለእስራኤል የተለያዩ አይነት ምልክቶችና እንዲሁም ደግሞ ሚስጥሮችን አካፍለዋል። በተለይም ደግሞ ሐሚኒ የነበሩበትን ቦታም የጠቆሙት እሳቸው ናቸው ከሚል ጋር ተያይዞ የወጣው መረጃም እስካሁን በኢራን ሚዲያዎች የተረጋገጠ አንድም ነገር የለም። አልጀዚራም ሆነ ሌሎች ሚዲያዎች ይዘውት የወጡት መረጃ አላየውኝም። ነገር ግን በርካታ የሶሻል ሚዲያዎች ማለት ነው በዚህ ጉዳይ ላይ ተይዘዋል፣ ታስረዋል የሚሉ መረጃዎች አሉ። ማንኛውም እንግዲህ እኔ የምዘግብላችሁን ዘገባ ለማረጋገጥ ከፈለጋችሁ ተስኒምን ወይም ደግሞ መህርን በፌስቡክ ገጻችሁ ላይ ገብታችሁ ሰርች አድርጋችሁ ማየት ትችላላችሁ። ራሞ ኢንተርናሽናል ኒውስ እውነተኛ ሐቀኛና ታማኝ ምንጭ መሆኑን በምንም አይነት ሁኔታ ላይ መጠራጠር የለባችሁም፣ እርግጠኞች መሆን ትችላላችሁ። ሰበር አምስተኛ ቀኑን በያዘው ጦርነት እንግዲህ ኢራን ፎር ዘ ፈርስት ታይም ከደቂቃዎች በፊት ከኢራን ወደ ቱርክ አየር ክልል እንግዲህ ባሊስቲክ ሚሳይሏን ማስወንጨፏ ታውቋል። ይህንንም እንግዲህ የቱርክ የኔቶ አባል በመሆኗን ተከትሎ እንግዲህ ኔቶ ይህንን ባሊስቲክ ሚሳይል ወደ ቱርክ አየር ክልል ሲጠጋ እንግዲህ መቶ መጣሉን አሳውቋል። ይህንን ተከትሎ እንግዲህ ኔቶም ጥቃቱን አውግዟል። እንዲሁም የቱርክ ፎሬን ሚኒስቴር ሀካም ፊዳን ጥቃቱን አውግዘው እንደገና ቱርክ ኢራን ፎሬን ሚኒስትሪ ጋር ደውለው ማውራታቸውንና ይህ ጦርነት አሁን ካለበት የበለጠ እንዳይሰፋ ብታደርጉ ጥሩ ነው የሚል ሀሳባቸውን ወር ማስጠንቀቂያቸውን መስጠታቸው ታውቋል። ለማንኛውም እስካሁን ድረስ ጥቃት ተፈጽሞባት ያልነበረችው ቱርክ ነች። እንግዲህ ዛሬ ከደቂቃዎች በፊት ከኢራን ወደ ቱርክ ባሊስቲክ ሚሳይል የተተኮሰው ዋይ ዊሮ ነው የት እስካሁን ድረስ የታወቀ ነገር የለም። ለማንኛውም ግን ሚድል ኢስት ላይ ወደ ሰማይ አይታችሁ እስራኤልን ጨምሮ ወደ ሰማይ አይታችሁ ጭስ የማታዩበት አገር የለም። በዚህ ሰዓት በየአቅጣጫው ጥቃቶችና ጦርነቶች ተቀጣጥለዋል። ኤክሰፕት የመን ለወትሮ ጸብ የማያጣት የመን ግን ደቅ ብላ እየቃመች ነው እስካሁን ባለው መረጃ ማለት ነው። ለማንኛውም የትራምፕ አድሚኒስትሬሽን እንግዲህ ያለ ፕላኑ በእስራኤል እጁን ተጠምዝዞ ወደ ጦርነት መግባቱን በገደምዳሚው እያመነ ያለ ይመስላል። እንደምታውቁት ትራምፕን የማንም እጅ አይጠመዝዘኝም ስትሮንግ ሊደር ምናምን እያሉ ሲሰክሱ ነበረ። ከሳቸው በፊት የነበሩ ፕሬዚዳንቶችን ደግሞ ኢዝሊ እጃቸውን ተጠምዝዘው ወደ ጦርነት ወደ አሜሪካን ወደማይጠቅም ጦርነት ይገባሉ እያሉ ሲተቹ ነበር። ግን የትራምፕ ባለስልጣን የሆኑት ማርኮ ሩቢዮ እንግዲህ ከደቂቃዎች ትናንትና በሰጡት ኢንተርቪው ምን ብለው ነበረ መሰላችሁ? እኛም ኢራንን ባናጠቃም የማጥቃት ፕላን ባይኖርንም እስራኤል ልታጠቃ ነበረ። እስራኤል ካጠቃሽ ደግሞ ኢራን አጸፋ ስትመልስ እኛን መምታቷ ስለማይቀር ያው ሳንወድ በግዳችን ወደ ጦርነት ገባን ብሏል። በሌላ አማርኛ እስራኤል እጃችንን ጠምዝዛን ያስገባችን የሚለውን አምነዋል። ይህ ለትራምፕ አድሚኒስትሬሽን እንድ ለዶናልድ ትራምፕ ፖለቲካል ኮሪር ከባድ ውድቀት ነው እየተባለ ነው ያለው። ለማንኛውም ትራምፕም ቢሆኑ እንግዲህ ኢራን አሜሪካን የማጥቃት ፕላን እንዳልነበራት አምነዋል። እሳቸውም ምን አሉ?
ጀስት ማይ ፊሊንግ ነው የነገረኝ። እኔ መሰለኝ በቃ ሊያጠቁን ነው ብዬ አሰብኩኝ መሰለኝ የሚል ነው እንጂ ምንም አይነት ፕሩፍ የለም። ሶ በፊሊንግ እንጂ በፋክት እንዳልሆነ ትራምፕም አምኗል። ሶ ይህ አሜሪካ ውስጥ እንግዲህ የሚያመጣው ከባድ የፖለቲካል መስቅልቅል ገና ካሁኑ እየታየ ይመስላል። ለማንኛውም ያለምንም ካልኩሌሽን እንግዲህ አያቶላውን ብቻ ብንገድላ ኢራንን እናስተኛታለን በሚል ባድ ካልኩሌሽን ወደ ጦርነት የገቡት አሜሪካና እስራኤል መውጫው እየጠበባቸው ያለ ይመስላል። አዲስ ነገር ሲኖር አሳውቃችኋለሁ።